ወይዘሮ ሜላት እንግዲህ እስር ቤት እየሟቀቀች ትገኛለች ማለት ነው። በባዩሽ ጉዳይ ዛሬ የሚችላቸው የመጣሁት ኖላዊቶችን ነው ማለት ነው። ኖላዊት ላይ እንደምናያቸው የሀንዬ አባትና ወይዘሮ ሀና ሄዳ ነበረ ሜላትን ለመጠየቅ። እማዬ ጠቋቆርሽብኝ እያለቻት ነበር። እንዴት በአንድ ቀን በሁለት ቀን ልጠቁርብሽ እችላለሁ? ሀንዬ እኮ እንደ ልጅ ሳይሆን እንደ እናት ነው የምታስበው እያለ ይነግራታል ማለት ነው። ሀና እንግዲህ እያለቀሰችና እየተጸጸተች ትገኛለች ማለት ነው። ይሄ ሁሉ የእኔ ነገር ነው፣ እኔ ግን ምን አይነት እድል ነው ያለኝ አባዬ እያለችው ነበር ማለት ነው። በእርግጥ አዎ ሀና በጣም ብዙ ነገርን ያሳለፈች ልጅ ናት። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው ማለት ነው። እንግዲህ ኖላዊቶች ላይ በጣም ግራ የሚያጋባ ነገር እያየን ነው ማለት ነው። የባዩሽ ገዳይ ነሽ ተብላ ነው እንግዲህ ሜላት ወደ እስር ቤት የገባችው። አሁን ግን ከእስር ቤት አልተፈታችም ማለት ነው። ፖሊሶቹም እቤት መጥተው ቤት እንደፈተሹ ተናግረዋል ማለት ነው። በዛ ሰዓት ያገኙት ምላሴን ነበረ። ክላሷ ገብተው ሲበረብሩ እንግዲህ ፖሊሶቹ ያገኙት ከዚህ በፊት ታስታውሳችሁ ከአቶ ዘሪሁን ጋር ከተምቹ አጎት ጋር ሆኖ ያንን ፎቶ እየለጠፉ ምናምን የእንትናን ፎቶ የመኮንኩ ፎቶ የሞተውን እንደገናም ደግሞ አሁን ባዩሽን የገደላትን ልጅ ምናምን እየለጠፉ ይፈልጓቸው ነበር። ያንን አግኝተዋል። ከዚህ በፊት እነሱ ጋር ስለነበር ሀና ወስዳ ደግሞ ለሜላት ስለሰጠቻት ሜላት አስቀምጠው ነበር እና በዛ ሰዓት ላይ ለባዩሽም ከዚህ በፊት ነግራት ነበር። አንቺ ነሽ ገለሻል ይሄንን ልጅ ብላት አልገደልኩም እያለቻት ነበር ማለት ነው ባዩሽ። ከዛ ሁሉ ውጣ ውረድ አልፎ አሁን ለፖሊሶቹ እጅ ገብቷል ማለት ነው። እነሱም ይሄንን ልጅ ታውቀዋለህ ወይ ሲሉት ምላሴን ይሄ ልጅ ሊገለኝ የነበረ ልጅ ነበር፣ ከዚህ በፊት ሽጉጥ ያነጣጠረብኝ፣ እንደዚሁም ደግሞ የማላቀው ሰው መጥቶ ገላግሎኛል ብሎ ሲላቸው ምን አጥፍተህ ሲሉት ምንም ያጠፋሁት ነገር የለም፣ ድንገት ተነስቶ ግን አላቀውም ማን እንደሆነ እያለ ይነግረዋል ማለት ነው። እንግዲህ ፖሊሶቹ ምርመራቸውን እንደቀጠሉ ነው፣ እየመረመሩ ይገኛሉ ማለት ነው። ወይዘሮ ሜላትም እስር ቤት ነው ያለችው፣ እስካሁን አልተፈታችም። የሀንዬም አባት ግራ ገብቶት ስለ ፖሊሶቹ ያው ግዴታ መጠየቅ ስለነበረባቸው አሴርና ተምቹን እንግዲህ መጠየቅ አለባቸው ብለው ሀና ደግሞ ሰላምና ምላሴም ደግሞ እንዴ ስለዛች ስለ ባዩሽ አሟሟት ግን ሊያውቁ ይችላሉ፣ ለምን አሴርና ተምቹን አንጠይቃቸውም ስትለው ለምላሴ እንዴ ኧረ እባክሽ የሞተ ሰው እንደሱ አትበይ፣ እንደሱ አይባልም፣ አትሳደቢ ሰላምዬ እያላት፣ ለነገሩም ተዋት የራሷ ጉዳይ እያለች ሰላምም ድሮም አትወዳትም በነገራችን ላይ እና ግራ ገብቷት ትገኛለች ማለት ነው። በዚህ ሰዓት ላይ ትልቅ ችግር እየተፈጠረ ይገኛል በኖላዊቶች ላይ ማለት ነው። ኖላዊቶች እንግዲህ እስካሁን ድረስ በጣም ትልቅ ችግር ውስጥ ነው ያሉት ማለት ነው። የወይዘሮ ሜላት ነገር ሜላት እንትን አላለችም ማለት አልተፈታችም ማለት ነው። እስካሁን ድረስ እንትኗ እንደቀጠለ ነው ማለት ነው። የእስር ቤት እንትኗ ከዛም አልፎ እንግዲህ ባዩሽ ማን ገደላት የሚለው ነው ጥያቄ ላይ አሴርና ተምቹ ላይ ደርሷል ማለት ነው። ይሄ ነገር እየተሳሳበ አሴርና ተምቹ እንግዲህ ምስኪን የጫውቃ ማለት እነሱ ናቸው ማለት ነው። ያው እነሱ ሊያውቁ ይችላሉ እያሉ እነሱ መጠየቅ አለባቸው ብለው ስለ ፎቶ ደግሞ በፊት መስቀሉን ሰርቀው የሰጧት እነሱ ስለነበሩ ያው መጠየቅ ስለነበረባቸው የሞተውም ልጅ ደግሞ እንደሚያውቁት እንግዲህ ልጁን ማን እንደሆነ እንደሚያውቁት ነው የሚታወቀው ማለት ነው። ጓደኛቸው ነው ከዛ መሀል። አሁን ግን ሁሉም ነገር ባዩሽ ማን እንደገደላት ይታወቃል ማለት ነው። አይደለም እንትና አሴርና ተምቹ ሜሮን ከተጠየቃለች ገና ሜሮን ከተጠየቀች ደግሞ ሜሮን ስትታሰር ማስረጃውን ታወጣዋለች ብዬ አስባለሁ። የቀረችው እስካሁን ድረስ እንትና ናት ማለት ነው። ሜሮን አልተጠየቀችም ገና አሴርና ተምቹ ናቸው የተጠየቁት። እንደዚሁም ደግሞ ሰላምም ግራ ገብቷት ድንብላል ፖሊሶቹ መጥተው ነበር ስትላት በጣም ነው የደነገጠችው። ምን አድርገው ሄዱ ምን አደረጉ እያለቻት ነበር ማለት ነው። በዚህ ሰዓት ላይ እንግዲህ ታማኝም ጓደኛ የለም ማለት ነው። አሴርም አፈቅራለሁ የምትል ልጅ መታለች ማለት ነው።
እባክህን ፍቅሬን ተቀበሌ ለብዙ አመት ያስኩ ፍቅሬ ነው እና አሲርዬ እያለች ነበረ። ሰላምም አሲርን እንግዲህ ያው ከበፊትም ታፈቅረው ነበረ ታውቃላችሁ። በሀና ጉዳይ ደጋግሜ ስለተናገርኩ እንገናኝና እናውራ በጣም ይቅርታ ትለዋለች ማለት ነው። እሱም ደግሞ እናንተ ሀብታሞች በቃ በምወዳት ልጅ መተሽብኝ ዝም ምልሽ ይመስልሻል ወይ? እናንተ ሀብታሞች በገንዘባችሁ ነው የምትመጻደቁት። ስለዚህ እኔ የምወዳት ልጅ ደግሞ በእንደዚህ አይነት መልኩ አላስባትም ብሎ ሰላም ላይ ይጮህባታል አሲር ማለት ነው። በነገራችን ላይ አሲር ለሀና ያለው ፍቅር አቅራቦት በጣም ይወዳታል ማለት ነው። ከዛም አልፎ እንግዲህ ለሀና ከጎኗ ሆኖ አይዞች ሲላ ሲያበረታታት አለሽ ይሄ ቢሆን ይሄ ይሆናል እያለ ከዚህ በፊት አብሯት እንደቆየ ሁላችንም እናውቃለን ማለት ነው። አሁን ላይ ሁሉንም ነገር ትውት አድርጋ እነሱም ሲርቋት ከዛ ቤት ወጥታ ከአባቷ ጋር መኖር ጀምራለች። እንደ ድሮ ፍቅራቸው ተመልሷል ማለት ነው። ሀንዬ አሲርም ተስተካክሏል ማለት ነው። እንደዚሁም ተምቹ ተስተካክሎ ከነ ሀና ጋር አብሮ መኖር ጀምረዋል ማለት ነው። አሲር እንግዲህ ሀናን ቢያፈቅራትም በዛ ሰዓት ላይ ሲከሰት ያ ነገር አሁን ግን እቤታቸው ገብቶ ኖላይትም ደግሞ ምርጥ አባት ስለሆነ አብሯቸው እየኖረ ይገኛል ማለት ነው ከነሱ ጋር። ሀና ጥቅልል አርጋ ጓዟን ይዛ ተመልሳ ወደ አባቷ ተመልሳ መታለች ማለት ነው። ምንም ቢሆን አባት ያሳድጋት ስለሆነ እናም ደግሞ ብዙ ነገር ስለተቆጧት በሷ ምክንያት ብዙ ምስቅልቅል ስላለባት እሱን ለማስተካከል ስትል ወደ ቤቷ ተመልሳለች ማለት ነው። ኖላይትም ወደ ፖሊስ ጣቢያ ወስደውት ነበር። ከጣቢያ ከወሰዱ በኋላ ሲጠይቁት ስለ አሲርና ስለ ተምቹ የተናገረው እነሱ መልካም ልጆቼ ናቸው፣ ጥሩ ልጆች ናቸው። ስለ ፎቶውም ደግሞ ያውቃሉ፣ በደንብ ነው የሚያውቁት። እኔም የማውቀውን የነገርኳቸውን እነሱም ስለሚያውቁ ይነግሯቸዋል። ምንም ችግር የለም እያሉ ይላቸዋል ማለት ነው። እና ወይዘሮ ሜላት እስካሁን ድረስ ከእስር ቤት አልወጣችም ማለት ነው። እንድትወጣ ደግሞ ጥረት የተምቹ ጉዳይ ቀጥሏል ማለት ነው። ግን ቢቀጥልም እነሱ ዙሮ እንደማይታሰሩ ተስፋ ላይ ዙሮ መጠየቃቸው ስላልቀረ ሁላቸውም እያንዳንዳቸው እየተጠየቁ ነው። እንደዚሁም ደግሞ ወይዘሮ ሜላት በጣም ታሳዝናለች ማለት ነው። እስር ቤት ለባዩሽ ብላ ባዩሽ የቀመሰችውን ቦታ እየቀመሰችው ትገኛለች ማለት ነው። እርግብም አልተገኘችም እስካሁን ድረስ እዛው ናት ማለት ነው የተደበቀችበት። እንግዲህ አሲር የተምቹን ስልክና ብር አጎቱ የላከለትን ከአሜሪካ ወስደውበት ስለነበረ ከዚህ በፊት የተምቹን የእነሱ ጓደኞች ማለት ነው እነሱንም ደግሞ አንቆ ይዞ ስልኩንና ብሩን መልሱለት አለበለዚያ እገላችኋለሁ እያለ አስፈራርቷቸዋል ማለት ነው። እነሱም ደግሞ አላየንም እያሉ ነበር ማለት ነው። አሴርም ተናዶ እንግዲህ ልጁን አንቆት ነበረ። ምክንያቱም የተምቹ ስልክና ብር ከዚህ በፊት አይታችሁ ከሆነ ወስደው ደብድበውት ነበር ማለት ነው። ያንን በማስመልከት ጓደኝነት ለዚህ ይጠቅማል። ጓደኛ እንደ ተምቹና እንደ አሴር አይነት ጓደኛ ያብዛልን ማለት ነው። በጣም መልካም ናቸው ማለት ነው። በእነሱ ምክንያት እንግዲህ እስካሁን ድረስ በጣም ጥሩ ላይ ናቸው። አሴርና ተምቹ ሲጠፉ ተፈላልገው በቃ ሁለቱም ሲደባበሩም ሁለቱም አንድ ላይ ሆኖ ነው እና ያንን ውጣ ውረድ አልፈው ሁለቱም አሁን ላይ ደግሞ ሁለቱ አንድ ላይ ናቸው። ከሀና ጋር ሰብሰብ ብለዋል ማለት ነው። መስፍንም በጣም አዝኗል። በእኔ ምክንያት ነው ሜሉዬ እንደዚህ የሆንሽው፣ ይህ ሁሉ አይፈጠርም ነበር እያለ ነበር ማለት ነው። ዲምብላልም እንግዲህ እዛ ቤት ውስጥ ከገባች ጀምሮ አሁን ላይ ቤት ውስጥ ያለችው እሷና ሰላም ናቸው። እንደዚሁም ምናሴ ማለት ነው። ልጆቼን አደራ ያለችው እንግዲህ ሜላት ምን አስባ ነው? እሷም እኔም እሞታለሁ ብላ አስባ ነው። ልጆቼ ምንም እንዳይሆኑ ጠብቃቸው ብለዋለች። ሌላ ጥላት ማናላቸው? ያው በቃሉ ጥላቷ ነው ብዬ አላስብም። በእርግጥ ግን ሜላት እንግዲህ ባዩሽን ሲገላት ያየችው እንትና ብቻ ናት። እሷም ስትታሰር በእርግጥ እሷም ትጠይቃለች። እሷም መናገሯ አይቀርም እና ስለ ፎቶቹ ደግሞ ሜላትን መጠየቅ አለብን፣ እያንዳንዱ ነገር ቃል መስጠት አለባት ብለዋል ማለት ነው። ሁሉም ሰዎች እሱን
የሚያደርጉት ደግሞ ራሳቸው ፖሊሶቹ ናቸው ማለት ነው። ሜላትን እንጠይቅ እናንተ ወደ ቤት መሄድ ትችላላችሁ ብለዋቸው ሀናንና እንደዚሁም ኖላዊትን አባተዋል ማለት ነው። ወደ ቤታቸው ተመልሰዋል ማለት ነው። ምላሴም ደግሞ መንገድ ላይ አግኝቷቸው ተምቹን እንደዚሁም ደግሞ ኖላዊትንና ሀናን አግኝቷቸው ነበረ። ሀንዬን እንግዲህ ወደ ቤት ስመጣ እናወራለን እያለችው ፖሊሶቹ ጠይቀው ነበር ምናምን ስላላት እሱንም ደግሞ እሺ በቃ ወደ ቤት ስመጣ እናወራለን ምንም ችግር የለም ምላሴ ትለዋለች። በቃ ነገሩ ውስክብክብ ያለ ነው አሳ ብለው ነው እያለ እና ተምቹዬም ግራ ገብቶታል ማለት ነው። ግን ጓደኛ እንደዚህ አልነበረም። ጓደኛ እንደ አሴርና እንደ ተምቹ ነው በቃ ሁለቱ ማለት ነው። ጀስት ጓደኛ ያላችሁ ሰው እንደዚህ ብዙ ነገር የሆናችሁላቸው ናቸው እና ግራ የገባን ሁላችንንም ግራ ውዝክብክብ አድርጎናል ማለት ነው። ኖላዊቶች ላይ እንግዲህ ወይዘሮ ሜሉካ መታሰር አልነበረባትም። ግን ያው ባዩሽ አስቀድማ ስለከሰሳቻት ነው። በነገራችን ላይ ከዚህ በፊት አስታውሳችሁ አንቺ ነሽ ገዳዬ እያለች ለፖሊሶቹ ቀርማ ስለከሰሰች ለዛ ነው እንጂ ለሌላ ነገር አይደለም ማለት ነው። ሜሉም እንደምትፈታ ተስፋ አለኝ። ሜሮን ከተፈታች ተታሰረች እንደምትናገር ተስፋ አለኝ። ሜሩ መፈታት አለባት ነው የሚለው እንደኔ ማለት ነው። አሴርና ተምቹም ደግሞ ያው ታውቃላችሁ መታሰር የለባቸውም። በእርግጥ ግን ሰለመኩ ይናገራሉ። ለዛም ነው የሚጠየቁት እንጂ ሌላ ነገር አይደለም። የተምቹ አጎቱም ደግሞ እንደሚጠየቅ ተስፋ አለኝ። እነሱም ደግሞ አሴርና ኖላዊትም ተናግሯል። አሴርና ተምቹ ለእኔ ብዙ ነገሮቼ ናቸው፣ ልጆቼ ናቸው፣ አብረው ሲያግዙኝ የነበሩ ናቸው እያለ ነበር ማለት ነው ተናግሯል። እውነትን ማለት ነው። እሱ በምንም ነገር እንዲህ አናባት የአይነት ያብዛልን። በጣም ጥሩ ሰው ነው ኖላዊት እውነት ለመናገር ማለት ነው። ካወቅነው ጀምረን በጣም ለአሴር እና ለተምቹ ያለው ጉጉት ሲጠፉ ፈልጎ እንደ ልጆቹ አይቶ በጣም መልካም የሆነ ከሀና የማይለያቸው አባት ነው ያላት ማለት ነው። ሀንቾ እንግዲህ ሜሉን ለማስፈታት ተፍተፍ እያሉ ነው። ወይዘሮ ሜላት እንግዲህ ጓደኛዋ ብታሳዝናትም አዘኗን ሳጨርስ ወደ እስር ቤት መግባቷ ያሳዝናል። እሷ ስለከሰሰቻት ነው ወዶች ማለት ነው። ከሳት ስለሄደች እንጂ ሌላ ነገር አይደለም። ባዩሽ ስለከሰሰቻት አስቀድማ ለዛ ነው፣ ለሌላ ነገር አይደለም ማለት ነው። እና ያው ግድ ነው አንድ ሰው እንትን ሲል መጠየቁ ስለማይቀር ለዛ ነው እንጂ ለሌላ ነገር አይደለም። ወይዘሮ ባዩሽ እንደነገርኳችሁ ስትገደል የነበረችው ሜሮን ናት። ሜሮን መናገር አለባት ማለት ነው። ተናግራ ሁሉን ነገር እውነትን መናገር ስላለባት እንትን ማለት አለባት ብዬ ነው ማስበው። ወይዘሮ ሀኒ ከአባቷም ጋር መስማማት አለባት። ተስማምታ እየኖረች ነው ማለት ነው። አሁን ላይ ሰብሰብ ብሎ ደስ አይሉም ወዶች እያብረው ሲኖሩ ማለት ነው። ሀና እንደዚሁም ደግሞ አሴር ሆነው ሲኖሩ ደስ ይላል ማለት ነው። ወደ ነበሩበት ተመልሰዋል ከበፊቷ እና ሜሩዬ ውጭና ተናገሪላት ማለት ነው ለሜላት። እንዴ ሜላት አብረሻት ልትሰሪ እኮ ብር ከፍላሻለች ብዬ ነው የማስበው። እና አሁንም ቢሆንም እሱን እንትን ብለሽ ወተሽ መናገር አለብሽ ማለት ነው ስለ ልጁ። ሲጀመር ልጁ የትም እንደማያመልጥ ይሄ የታወቀ ነው። ይናገራሉ አሴር እና ተምቹ። ላይክ ሸር ሰብስክራይብ አድርጉ ባይ